ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች የሔዋን ዩቲዩብ ጤና መረጃ እንደምን አላችሁ? የፊት ማዲያት እና የፊት መጥቆር አስጨንቃችኋል? ውድ የሆኑ ክሬሞች ገዝታችሁ ለውጥ አላገኛችሁም? ዛሬ በቤታችን ውስጥ በሚገኙ 3 ተፈጥሯዊ ፍቱን መድኃኒቶች ተፈጥሮ እጽዋት ማለት ነው እርድ፣ ማርና እሬት ብቻ በመጠቀም የፊታችን ጥቁረትና የፊታችን ማዲያት እንዴት ማጥፋት እንደምንችል እናሳያችኋለን ማለት ነው። አሳያችኋለሁ። እንዲሁም የችግሩ መነሻዎች ምን እንደሆነ በአጭሩ እናያለን ማለት ነው። ለአዲሱ ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩ። አብራችሁን ቆዩ። እንግዲህ የፊት ጥቁረት እና የፊት ማዲያ እንግዲህ በሀገራችን እንዲሁም በተለያዩ አካባቢዎች በጣም የተለመዱና በጣም አስቸጋሪ እየሆኑ እየመጡ ያሉ ናቸው። ምንድነው ዋና መንስኤዎች የዚህ የፊት ጥቁረትና የፊት ማዲያት መንስኤው ምንድነው? ምን ይሆናል ብላችሁ ታስባላችሁ? እንግዲህ እሱን እናንተ ተወያዩበትና እንግዲህ ዋና መንስኤዎቹ ለዛሬ እነግራችኋለሁ ማለት ነው። የፊት ጥቁረትና የፊት ማዲያት በቀላሉ እንዴት ሊወጡ ይችላሉ ወይ ደግሞ ዋና መነሻዎቹ ወይ ኮውዞች የሚባሉ ምንድን ናቸው የሚለው አንደኛው እንግዲህ የፀሐይ ብርሃን ወይ ደግሞ ዩቪ ሬይስ የሚባሉ ናቸው። ፀሐይ ብርሃን ወይ ዩቪ ሬይስ ለቆዳችን ጥቁረትና ማዲያት ቁጥር 1 ናቸው፣ መንስኤዎች ናቸው ማለት ነው። የፀሐይ ጨረር የቆዳችን ቀለም የሚያመርቱ ሴሎች ወይም ሜላኒን የሚባል የቆዳ ሆርሞን የሚቀይር ማለት ነው ከመጠን በላይ እንዲመረቱ ያደርጋል ማለት ነው። እንግዲህ ፀሐይ ብርሃን ከመጠን በላይ ስናገኝ ወይ ደግሞ በጣም ሙቀታማ ሲሆን የሜላኒን የሚባለው ሆርሞን ከመጠን በላይ እንዲመረት ይደረጋል ማለት ነው። ይሄ የሆርሞን በብዛት ወይ ሆርሞናል ቼንጅ ሲመጣ የቆዳችን ከለር ማለት የሜላኒን የሚባል የቆዳችን ከለር እንዲያደርግ ወይ ከለር እንዲኖር የሚያደርግ ነው። ስለዚህ የሜላኒን የሚባለው ሆርሞን በፀሐይ ምክንያት ከመጠን በላይ ሲመረት ፊታችን ይቀየራል፣ የፊታችን ቀለም ይቀየራል። ስፔሻሊ በጣም በቆላማና በጣም በሙቀታማ አካባቢ የሚኖር ሰዎች እሱ ብቻም ሳይሆን እንግዲህ ለምሳሌ አገር ከአገር ስንቀይር አየር ጸባይ አየር ካልተስማማን ደግሞ ማዲያትም ሊያወጣብን ይችላል ማለት ነው። ሁለተኛው እንግዲህ የፊት መጥቆርና የማዲያት ችግር የሚያመጣው ደግሞ እንግዲህ ሆርሞናል ቼንጅ ወይ ደግሞ የሆርሞን መቀያየር ነው። በተለይ በእርግዝና ወቅት ወይ ደግሞ የወሊድ መከላከያዎች እንክብሎች ወይ መድኃኒቶች በሚጠቀሙ ሴቶች ላይ በብዛት ይከሰታል ማለት ነው። ይሄ ምን ማለት ነው? በመከላከያዎች የተለያዩ ኮንትራሴፕቲቭ የእርግዝና መከላከያዎች አሉ። እነሱ ስትጠቀሙ ስፔሻል ሴቶች ፊታችሁ ማዲያና የፊታችሁ መልክ ሊቀያየር ይችላል። ይሄ ደግሞ የመድኃኒቱ ባህሪ ነው። አንዳንዴ በዛ የማይጠፋበት በዛው የሚቀጥልበት ሁኔታ አለ። አንዳንዴ ግን መድኃኒቱ ስታቆሙት ይጠፋል ማለት ነው። አንዱ እንግዲህ የሆርሞናል ቼንጅ ነው ዋናው የፊት መጥቆርና የፊት ማዲያት ማምጫ ማለት ነው። ሶስተኛም የተሳሳቱ የተለያዩ ኬሚካሎች፣ ክሬሞች አጠቃቀም ጥራታቸው ያልጠበቁ የፊት ክሬሞች መጠቀም ቆዳን በመቃጠል ሊያጠቁን ይችላል ማለት ነው። እንግዲህ እዚህ ጋር ነው ዋናው እኛ ብዙ ጊዜ ችግራችን እዚህ ጋር ለማለት ነው። ፊታችን ላይ ዝም ብለን እያነሳን ከየፋርማሲው ከየሱፐርማርኬቱ እየገዛን ለፊታችን ምን አይነት ክሬም ነው የሚያስፈልገው፣ ምን አይነት የፊት ዱቄት ፓውደር ነው የሚያስፈልገው፣ ለደረቃማ፣ ለወዛማ፣ ወዝ ለሌለው፣ ለጥቁር ፊት፣ ለቀይ ቀይ የሆነ ከለር ያላቸው ሰዎች ወይ ደግሞ በጣም ደረቅና ለስላሳ ለሆነ ፊት የትኛው እንደሆነ ሳናቅ ዝም ብለን እየገዛን የተለያዩ ክሬሞችና ቫዝሊኖች የተለያዩ ፓውደሮች ፊታችን ላይ እንቀባልና አንዱ መንስኤው ይሄ ነው ማለት ነው። አንዳንዶቹ እንግዲህ የምንገዛቸው ክሬሞችና ፓውደሮች አንደር ኳሊቲ ወይ ደግሞ ኤክስፓየር ሊያደርጉ ሊሆኑ ይችላሉ። ህጋዊነታቸው ያልጠበቁ የተለያዩ ለፊታችን የማይመጡን ሊሆን ይችላሉ። ወይ ደግሞ ሚክስ አድርገን ከአንዱን የአንደኛ ጉዳትና ጥቅም ሳናውቀው የተለያዩ ክሬሞች ሚክስ አድርገን ልንጠቀም እንችላለን እና ይሄ አንዱ ጉዳቱ ወይ ደግሞ ፊታችን ሊያበላሽብን ይችላል ማለት ነው። እነዚህ ናቸው ዋናዎች ማለት ነው። ዋና መንስኤ የፊት መጥቆርና ማዲያ ከብዙዎቹ እነዚህ ናቸው በጥቂቱ።
ነገር ግን በቀላሉ እነዚህ ይህን ከወጣብን ወይ ፊታችን ማዲያት ወይ ከጠቆረ በቀላሉ በቤታችን ሆነን በሶስት የተለያዩ እጽዋቶች በቀላሉ ቤታችን ላይ ቁጭ ብለን አዘጋጅተን ያለ ሌላ መድኃኒት ወጪና ሌላ ኪሳራ በቀላሉ ቤታችን ላይ ቁጭ ብለን በሴፍ የሆነ መንገድ አዘጋጅተን ይህንን ማዲያ ማጥፋት እንችላለን ማለት ነው። እንግዲህ ሶስት መድኃኒቶች ምን ምን ናቸው? በሰውነታችን ላይ ወይ በፊታችን ላይ እንዴት ይሰራሉ? ጥቅማቸውስ ምንድነው? እንዴትስ መስራት እንችላለን? እንዴትስ ማዘጋጀት እንችላለን? የሚለው ደግሞ እናያለን ማለት ነው። እንግዲህ ወደዛ ከመግባታችን በፊት ግን ለዚህ ቪዲዮ አዳዲስ የሆናችሁ ቪዲዮውን ላይክ አድርጋችሁ ቻናል ደግሞ ሰብስክራይብ አድርጋችሁ ጀምሩት። እንግዲህ ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። እንሂድ ወደ አንደኛው ማለት ወደ ሶስቱን በቤታችን ውስጥ የምናዘጋጀው እጽዋቶች በቀላሉ አንደኛው እርድ ነው። ሁለተኛው ማር፣ ሶስተኛው እሬት ወይ ደግሞ አሎቬራ ነው ማለት ነው። ስለዚህ እነዚህ በቀላሉ በቤታችን የምናገኛቸውና በቀላሉ አዘጋጅተን የምንጠቀምባቸው ናቸው ማለት ነው። ሌላ ወጪ ከመውጣታችንና ሌላ ሕክምና የተለየ ሌላ ወጪ ከመውጣታችን በፊት እነዚህ ሶስቱም በቤታችን አዘጋጅተን መጠቀም እንችላለን ማለት ነው። እንዴት ማዘጋጀት እንችላለን? እነዚህ ሶስቱ እንግዲህ ማር፣ አሎቬራ እና እርድ ብለናል። ሶስቱም እንዴት ማዘጋጀት እንችላለን የሚለው እንየውና ዋናው እንግዲህ እዚህ ጋር ነው ማለት በደንብ አዘጋጀቱ ካላወቅ ነው እና መጠኑን ካላወቅ ነው ደግሞ በጣም ጎጂ ስለሆነ ዝም ብለን አንስተ መጠቀም ያለብን። ስለዚህ ሁሉም የራሱ መጠንና አማውንት አለው ማለት ነው። እንዴት ማድረግ እንችላለን ማለት ነው። አንድ የሻይ ማንኪያ ንጹህ እርድ እናዘጋጃለን ማለት ነው። ከላይ እንደምታዩት አንድ የሻይ ማንኪያ ንጹህ እርድ እናዘጋጃለን። ከዛ አንድ ሾርባ ማንኪያ ማር ማለት ነው። አንድ የሻይ ማንኪያ ንጹህ እርድና አንድ ሾርባ ማንኪያ ማር እና አንድ ሾርባ ማንኪያ እሬት ማለት ነው። እንግዲህ ማርና እሬት አንድ ሾርባ ማንኪያ ናቸው። እርድ ግን አንድ የሻይ ማንኪያ ነው መሆን ያለበት ማለት ነው። ከዛ በአንድ ንጹህ እቃ ወይ ደግሞ ሳህን ላይ ከላይ እንደምታዩት እንደዚህ አድርገን እናዘጋጀዋለን ማለት ነው። ከዛ በደንብ ሚክስ እናደርገዋለን። ክሬም ነገር እስከሚሰራ በደንብ ከ5 ከ10 ደቂቃ በደንብ ሚክስ እናደርገዋለን፣ እናደባልቀዋለን ማለት ነው። ምክንያቱም በደንብ ካልተደባለቀ በደንብ አይሰራልንም ማለት ነው። ማለት በትክክለኝነት ሶስት መድኃኒት አንድ ላይ መደባለቅ ስላለበት ማለት ነው። ከዛ ምንድነው ማድረግ ያለብን? ቀጥታ ማለት ነው ፊታችን በሳሙናና በውሃ መጀመሪያ መታጠብ አለብን። ምክንያቱም የፊታችን ቆዳ ወይ ደግሞ በፊታችን ውስጥ በተፈጥሮ ያለው ቀዳዳ እንዲከፈት ማለት ነው። ተከፍተ እንዲቆይ በውሃና በሳሙና መታጠብ መርሳት የለብንም ማለት ነው። ከዛ በኋላ ከታጠብን በኋላ ቀጥታ ውህዱን ያዘጋጀነው የማርና የእርድና እሬት ቀጥታ ሌላ ነገር ሳንደባልቅ ቀጥታ ፊታችን ላይ ወይ ደግሞ የጠቆረ ፊት ወይ ደግሞ ማዲያት ያለበት ቆዳችን ላይ መቀባት አለብን ማለት ነው። እዚህ ላይ ከተቀባን በኋላ ከ15 እስከ 20 ደቂቃ መቆየት አለበት ማለት ነው። ከዚህ በላይ መቆየት አያስፈልግም። ከላይ እንደምታዩት እንደዚህ እንደምትቀባ ማለት ነው። ከ15 እስከ 20 ደቂቃ መቆየት አለብን። ከዛ በኋላ ከ20 ደቂቃ በኋላ ምንድነው ማድረግ ያለብን ማለት ነው። ከላይ እንደምታዩት ለብ ባለ ውሃ መታጠብና በመጨረሻ የፊት ማለስለሻ ወይ ደግሞ ሞይስቸራይዝ የሚያደርጉ ጥቂት የአልሞንድ ዘይት መቀባት አለብን ማለት ነው። ይህንን ነገር እንግዲህ በሳምንት 3 ጊዜ መቀባት አለብን። ለውጡ በግልጽ ለማየት ደግሞ ከ4 እስከ 6 ሳምንት ወይ ደግሞ 1 ወር ተኩል ማለት ነው መታገስ ግድ ይላል ማለት ነው። እንግዲህ እዚህ ጋር እንደዚህ እያደረግን በሳምንት ከ3 ጊዜ በላይ መጠቀም የለብንም። እንደዚህ እያደረግን እስከ 1 ወር ከግማሽ መቆየት አለብን ማለት ነው። እዚህ ሌላ ተጨማሪ ዋናው ይሄን አድርጋችሁ ይሄን መድኃኒት ተቀብታችሁ ከ15 እስከ 20 ደቂቃ በኋላ ከታጠባችሁ በኋላ ወደ ውጭ መውጣት ስትፈልጉ እዚህ ጋር ዋና መዘንጋት የሌለባችሁ ማለት ነው ፀሐይ መከላከያ ወይ ደግሞ ሳንስክሪን ማድረግ አለባችሁ እንዳትረሱ ማለት ነው። ፀሐይ መከላከያ ወይ ሳንስክሪን መጠቀም እንዳትረሱ። ከላይ እንደምታዩት እንደዚህ አይነት ሳንስክሪኖች ክሬሞች አሉ። እሱን ተጠቅማችሁ መውጣት አለባችሁ ማለት ነው። ምክንያቱም እርድ የተቀባ ቆዳ ለፀሐይ ስስ ይሆናል ማለት ነው። ለፀሐይ በጣም ተገላጭ ይሆናል እና ይህን ሳንስክሪን ማድረግ አለባችሁ። ከመውጣታችሁ በፊት ሳንስክሪን ተቀብታችሁ መውጣት አለባችሁ ማለት ነው። እዚህ ላይ ግን ዋና
እነዚህ ሶስቱ ዋና ዋና እጽዋቶች ተጠቅመን ምንም ለውጥ ካላገኘንበት በቤታችን ውስጥ ሰርተን በተፈጥሯዊ መፍትሄዎች እነዚህ ለተወሰኑ ሳምንታት ተጠቅማችሁ ለውጥ ካላገኛችሁ ወይ ደግሞ ማዲያቱ በጣም የቆየ ከሆነ ወደ ዘመናዊ ሕክምና መሄድ አለባችሁ ማለት ነው። እንግዲህ ከላይ የፊት ማዲያቱ ወይ ደግሞ ጥቁረቱን ለማጥፋት ግዴታ መሄድ ያለባችሁ ወደ ደርማቶሎጂስት ወይ ደግሞ የቆዳ ሐኪም መሄድ አለባችሁ ማለት ነው። ካልሆነ ግን እንደዛ አይነት እድል ማታገኙ ከሆነ ደግሞ ከፋርማሲ ቀጥታ ሄዳችሁ የምትገዟቸው ክሬሞች እነግራችኋለሁ ማለት ነው። እንግዲህ ወደዛ ከመሄዳችን በፊት ቪዲዮውን እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች እንደዚህ እናንተ ባትጠቀሙበትም ሌሎች ጓደኞቻችሁ በዚህ የፊት መጥቆርና የፊት ማዲያት የተቸገሩ ሊኖሩ ስለሚችሉ ይሄን ቪዲዮ ሼር፣ ላይክ እያደረጋችሁ ሌሎች ለብዙ ሰዎች እንዲዳረስ ማድረግ አለባችሁ ማለት ነው። አዳዲስ የሆናችሁ ደግሞ እኛን እንግዲህ የዚህን ቪዲዮ ሰብስክራይብ እያደረጋችሁ እኛን አበረታቱን ማለት ነው። እነዛ ሶስት እጽዋቶች ተጠቅማችሁ ካልተሻላችሁ ቀጥታ ከፋርማሲ የምትገዟቸው ክሬሞች አሉ ማለት ነው። በጣም ጠቃሚና ዋና የሚባል ክሬሞች አሉ። እነሱ እንዴት መጠቀም እንዳለባችሁና ስማቸው ምንም እንደሚባሉ እነግራቸዋለሁ ማለት ነው። አንደኛው እንግዲህ ከላይ እንደምታዩት ሃይድሮክኒን ክሬም ይባላል ማለት ነው። በ2% ወይ በ4% ልታገኙት ትችላላችሁ። ቀጥታ የምታገኙት ደግሞ ከየት ማለት ነው? ከፋርማሲ ብቻ ነው የምትገዙት ማለት ነው። እሱን በፎቶው እንደምታዩት ከላይ እንግዲህ አንደኛው ሃይድሮክኒን ክሬም ይባላል ማለት ነው። እንግዲህ በ2% ወይ በ4% ልታገኙት ትችላላችሁ። ዋናው ጥቅም የዚህን ክሬም ማለት ነው ምንድነው? በቆዳችን ላይ ጥቁረት ወይ ደግሞ የቆዳችን ፎቶሴንሲቲቪቲ ወይ ደግሞ ማዲያት በቀላሉ ይሄ ሜላኒን የሚባል ቅድም ነግሬያችሁ ነበር። ሜላኒን የሚባል የቆዳችን ቀለም የሚሰጥ ሆርሞን ነው። ሜላኒኑ ከመጠን በላይ ሲመረት ይህን ሃይድሮክኒን ስንቀባው ከላይ እንደምታዩት ማለት ነው ሜላኒኑን በቀጥታ እንዲያቆመው ያደርጋል ማለት ነው። ከዛ ጠዋትና ማታ ወይ ደግሞ ማታ ማታ ፊታችን መቀባት አለብን ይሄን መድኃኒት ማለት ነው። ጠዋትና ማታ ገዝተን ወይ ደግሞ ማታ ማታ ብቻ መቀባት አለብን ማለት ነው። ስንቀባው ደግሞ በስሱ መቀባት አለብን። ከላይ እንደምታዩት በስሱ መቀባት አለብን ማለት ነው። ለውጥ ለማየት ደግሞ ከ2 እስከ 3 ወር መታገስ ግድ ይላል ማለት ነው። ከ2 እስከ 3 ወር ግድ ይላል። ነገር ግን አንዳንዴ በጣም አስቸጋሪ ከሆነብን ነው እንጂ እንዳልኳችሁ መጀመሪያ ወደ ቆዳ ሐኪም ነው ሄዳችሁ እነዚህ ክሬሞች የሚታዘዙላችሁ ማለት ነው። ነገር ግን ሐኪም ማታገኙበት አካባቢ ከሆነ በጣም አስቸጋሪ ከሆነ ነው ከፋርማሲ ሄዳችሁ እነዚህ በቀላል ገዝታችሁ መጠቀም ያለባችሁ ምላችሁ እንጂ በጣም የፊታችሁ በጥቁረትና የፊታችሁ ማዲያት በጣም የቆየ ከሆነ ግን ወደ ቆዳ ሐኪም ቀርባችሁ ነው መታየት ያለባችሁ ማለት ነው። ሁለተኛው አዛልሲክ አሲድ ክሬም ይባላል። እንግዲህ እሱ ደግሞ በ10 እና በ20% ልታገኙት ትችላላችሁ ማለት ነው። ይህንንም ጠዋትና ማታ ገዝተን በጠዋትና ማታ በቀላሉ በስሱ እንቀባዋለን ማለት ነው። ሶስተኛ ኮላጂክ አሲድ ይባላል ማለት ነው። ከላይ እንደምታይ ኮላጂክ አሲድ አልፋ አርቡቲን ይባላል። እንግዲህ እነዚህ ሶስቱም ክሬሞች ከፋርማሲ ገዝታችሁ ለፊት ማዲያ እና የፊት መጥቆር ያለባችሁ ሰዎች በቀጥታ እነዚህ ክሬሞች ገዝታችሁ ማታ ማታ በቀላሉ እየተቀባችሁ ከ2 እስከ 3 ወር መጠቀም መቆየት አለባችሁ ማለት ነው። መጨረሻ ላይ ግን እዚህ ጋር አንድ ምክር ምሰጣችሁ ምንድን ነው? እነዚህ ክሬሞች ከፋርማሲ ገዝታችሁ ስትጠቀሙ በፍጹም መረሳት የለባችሁ አንድ ትልቅ ህግ አለ። እሱ ምንድን ነው? የፀሐይ መከላከያ ወይ ደግሞ ሳንስክሪን መጠቀም ግድ ነው ማለት ነው። ምክንያቱም እነዚህ ክሬሞች ቆዳችን ስለሚያሳሱት እና በጣም ስስ ስለሚያደርጉት ጠዋት ጠዋት ሳንስክሪን ሳንቀባ ወደ ውጭ ከመውጣታችን በፊት ተመልሶ ሊጠቁር ስለሚችል እነዚህ ግድ ይላል ማለት ነው። እነዚህ ክሬሞች ከተቀባን በኋላ ወደ ውጭ ማውጣት ከፈለግን ሳንስክሪን ማድረግ ግድ ነው ማለት ነው። እንግዲህ እንዳልኳችሁ ፊታችን ወይ ቆዳችን በእነዚህ ክሬሞች በስስ ስለሚያደርጉት በቀላል ቆዳችን ተመልሶ ሊጠቁርና ሊጎዳ ስለሚችል እነዚህ ክሬሞች ከተጠቀምን አደራ ከሳንስክሪን ሳታደርጉ ወደ ውጭ እንደመውጣት የለባችሁ ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ እንዳትረሱ። በሚቀጥለው በሌላ ቪዲዮ የጤና ውበት መረጃ እስከምንገናኝ ሰላም ቆዩ። እናመሰግናለን። ታንኪዩ